እንዴት ናችሁ? ሰላም ነው? ዛሬ ጠቃሚ የሆነ ቪዲዮ ይዤ መጥቻለሁ። ምንድነው ስለ ስታክ ማርኬት ላይ ስታክ እንዴት እንደሚገዛና ሁሉም ኢትዮጵያዊ ስታክ መግዛት አለበት የሚል አይዲያ ነው ይዤ የመጣሁት። ለምንድነው ይህን አይዲያ ይዤ የመጣሁት? በሌሎች ኮሚኒቲ ወይንም ኢትዮጵያውያን ባልሆኑ ኮሚኒቲዎች ስታክ ማርኬት ላይ በደንብ ነው ትሬድ እና ኢንቨስት የሚደረገው። ኢትዮጵያውያን ላይ ግን ብዙ አላየውም ወይንም ደግሞ ብዙ አልሰማውም። ብዙ ሰው ኢንቨስት አያደርግም ብዬ ነው የምገምተው። ግን ብዙ ጥሩ በጣም ጠቃሚ ነገር እያመለጠን እንደሆነ ተረዳው። ፓሲቭ ኢንከም ስራችንን እየሰራን ኢንቨስት ማድረግ እንዳለብን ይሰማኛል። ስሜ አህመድ ይባላል። ስታክ ማርኬት ላይ ትሬድ እና ኢንቨስት ማድረግ ከጀመርኩ 5 ዓመት ሆኖኛል እና አንድም ይሄን ሀሳብ የመጣልኝ እንዴት ነው አንዳንድ እዛ ላይ ኢንቨስት እንደማደርግ የሚያውቁ አንዳንድ ጓደኞቼ እንዴት እንደሆነ እንዳሳያቸው ኢንቨስት ማድረግ እንደሚፈልጉና ግን እንዴት ከየት እንደሚጀምሩ ስታክ ማርኬት ላይ ኢንቨስት ማድረግ እንፈልጋለን ግን እንዴት እንደሆነ አናውቀውም፣ አትራፊውን አክሳሪውንም ስለማናውቅ እሱን ብትነግረን እያሉ የሚጠይቁኝ ጓደኞቼ ነበሩ እና ምን ሀሳብኩኝ ይህ ሀሳብ እንዴት መጣልኝ? ለእያንዳንዱ ጓደኞቼ እንዲህ ነው እያልኩኝ ለእያንዳንዱ ከማስረዳ ለምን ቪዲዮ ሰርቼ ዩቱብ ላይ ያለቀውም እና ሁሉም ኢትዮጵያዊ ለምን አይጠቀምም? ይህ በጣም ጠቃሚ ነገር ስለሆነ የ5 ዓመት ልምዴን ኤክስፒሪየንሴን የሄድኩበትን መንገዱን ለምን አላሳያቸውም ብዬ ነው ይህን ቪዲዮ የሰራሁት። ኤቭሪ ማንት $100 ስታክ ከገዛ ሚሊዮነር ትሆናለህ፣ $300 ካወጣ ሚሊዮነር ትሆናለህ የሚባል ነገር እንሰማለን ብዙ ጊዜ። አትሊስት እኔ እሰማለሁ ሁል ጊዜ እና ያ እውነት ነው ወይ የሚለውን ነገር በመረጃ አስደግፌ ያለውን ምን ስታክ መግዛት እንዳለብን፣ ለምን መግዛት እንዳለብን ሁሉም ነገር ስቴፕ ባይ ስቴፕ አሳያቸዋለሁ፣ ልምዴን አካፍላቸዋለሁ። ስታክ ማርኬት ላይ ኢንቨስት ማድረግ ብዙ ጂኒየስ መሆን አይጠበቅብንም፣ ሀብታም መሆን አይጠበቅብንም። በጣም ትንሽ እውቀት ብቻ ያስፈልገናል። በጣም ትንሽ ቬሪ ሲምፕል። ገንዘባችንን ምን ላይ ኢንቨስት እንደምናደርግ ለማወቅ ወይ ደግሞ ምን እንደሆነ ለማወቅ በጣም ትንሽ እውቀት ያስፈልገናል እና ያንን ከሀ እስከ ፐ ከመጀመሪያ እስከ መጨረሻ ለቢጊነር የሚሆን ስሞል ኮርስ አዘጋጅቼላችኋለሁ። ይህን ስሞል ኮርስ በ5 ከፍየዋለሁ። መጀመሪያ ፓርት 1 ዋይ ኤቭሪዋን ሹድ ኢንቨስት። እንግዲህ ሁሉም ሰው ኢንቨስት ማድረግ አለበት ብዬ ነው የማስበው። ለምን እያመለጠን ነው፣ ይሄ ጥቅም እያመለጠን ነው። ብዙዎች እየተጠቀሙ ግን እኛ ጥቅሙን ስለማናውቅ እንዴት እንደማናውቅና ምን እንደሆነ ስለማናውቅ እያመለጠን ነው። ሌላ ደግሞ ገንዘባችንን አካውንታችን ላይ ያስቀመጥን ሰዎች በተለይ አካውንታችን ላይ ለምን 10,000 20,000 30,000 40,000 ያስቀመጥን ከሆነ እስከ 100,000 የሚያስቀምጡ ሰዎች ሊኖሩ ይችላሉና አካውንታቸው ላይ ኢንፍሌሽን በኢንፍሌሽን እየተበላ እንደሆነ አያውቁም። ያንን ግን ኢንቨስት ካደረግከው ኢንፍሌሽን ቢት ያደርጋል ማለት ነው እና አንደኛው ቱ ቢት ኢንፍሌሽን፣ ሁለተኛው ግሮ ዩር መኒ፣ ገንዘባችንን አካውንታችን ላይ ያስቀመጥነው ገንዘባችንን ለማሳደግ ማለት ነው። ለምን ኢንፍሌሽን 5% በአመት እየጨመረ ገንዘባችን ዲክሪስ እያደረገ ግን ያ ያስቀመጥነው የለፋንበት ገንዘባችንን ካላሳደግ ነው እየቀነሰ ነው የሚሄደው ማለት ነው። እና ሌላ ደግሞ ክሬት ፓሲቭ ኢንከም፣ ምንም ሳንሰራ ተኝተን ሌላ ስራችንን እየሰራን ፓሲቭ ኢንከም ክሬት ለማድረግ ማለት ነው። እና ፓርት 1 ላይ ይህ ቪዲዮ ፓርት 1 ነው፣ በዛ ያጠቃልላል ማለት ነው። ፓርት 2 ላይ ደግሞ የተዘጋጀው ምንድነው which stock should we buy? ትንሽ እውቀት ሊኖረን ይገባል። ምን ስታክ ነው አሳያቸዋለሁ ስቴፕ ባይ ስቴፕ። ግን እንደው አይዲያው እንዲኖረን ምን ስታክ ብንገዛ ነው ጥሩ ስታክ ነው፣ ኢቲኤፍ ነው፣ ሴፍ ነው፣ አክሳሪ አይደለም የሚለውንም እውቀት እንዲኖራችሁ ፓርት 2 ላይ ገንዘባችን እንዴት ሎንግ ተርም ማለት ነው በአጭር ጊዜ ዛሬ ገዝተን ነገ ልንሸጠው አይደለም፣ ትሬዲንግ አይደለም፣ ኢንቨስቲንግ ነው። አስተማማኝ የሆኑ ስታኮች ላይ ነው የምንገዛው እና ለሎንግ ተርም ነው። ፓርት 2 ላይ እሱን እናያለን። ፓርት 3 ላይ ደግሞ ከዚሁ ደግሞ የተሻለ አለ። ከዚሁ ከስታክ ላይ ስታክ ላይ ኢንቨስት ከምናደርገው የተሻለ ደግሞ the best investment is 401k። ፓርት 3 ላይ ስለ 401k ማለት ፍሪ መኒ ነው። በካምፓኒያችን ኦፈር የሚያደርግልን እኛ ግን ስለማናውቅ ያንን ፍሪ መኒ ለምሳሌ $100 ለ401k ኮንትሪቢዩት ካደረግን ካምፓኒያችን $100 ማች ሲያደርግልን የገንዘባችን 100% ነው ትርፍ ያገኘ ነው ማለት ነው። ገንዘባችን 100% አተረፈ ማለት ነው። ይሄ ጥሩ ቢዝነስ ነው።
ቢዝነስ እንግዲህ የሚያውቅ ሰው ካለ ማለት ነው። ምንድን ነው ያ ኮንትሪቢሽኑ ብቻ አይደለም። 401k በጣም ትልቅ ነገር ምንድን ነው ኮንትሪቢሽኑ ብቻ አይደለም። አንተ የምታወጣው ወይንም ካምፓኒው የሚሰጥህ ኮንትሪቢሽን ብቻ አይደለም። ታክስ ፍሪ ነው የሚያድገው። እንደገና ደግሞ ያ ገንዘብ ምንድነው የሚደረገው ስታክ ላይ ነው ኢንቨስት የሚደረግበት። አሁን እዚኛው ላይ ጀስት ሬጉላር ራስ ስታክ ነው የምትገዛው፣ ኢቲኤፍ ነው የምትገዛው። ጀስት ኢንቨስት ያደረገው ገንዘብህ ነው የሚያድግልህ፣ ሬጉላር ስታክ ማለት ነው ወይም ኢቲኤፍ። 401k ግን 3 ጥቅም ነው ያለው። የካምፓኒ ኮንትሪቢሽን አለ ወይንም ማች አለ፣ ራስም የምታስቀምጠው ኮንትሪቢሽን አለ፣ ታክስ ፍሪ ነው። እንደገና ያ ገንዘብ ስታክ ላይ ነው ኢንቨስት የሚደረገው ማለት ነው። ስለዚህ ይሄ the best investment is 401k ላላችሁ ሰዎች። ፓርት 4 ላይ ደግሞ 401k የሌላችሁ ሰዎችስ እንዴት ነው ከዚህ ከስታክ ከሬጉላር ስታኩ የተሻለ ኢንቨስትመንት ማግኘት እንችላለን ነው? የስ ሪታየርመንት አካውንት ቢያንድ 401k ማለት ሮት አይአርኤ እና ትራዲሽናል አይአርኤ። እነዚህ ምንድን ናቸው? ሮት አይአርኤ እና ትራዲሽናል አይአርኤ የሚለውን ነገር አብራርቼላችኋለሁ በፓርት 4 ላይ። ምክንያቱም ምንድን ነው ለሪታየርመንታችን ሴቭ እያደረግን እንደገና ያኑ ገንዘብ ስታክ ላይ ነው ኢንቨስት የሚደረገው ማለት ነው። እንደገና ደግሞ ታክስ አንከፍልም። እንደዚህ ሮት አይአርኤ ወይንም ደግሞ ትራዲሽናል አይአርኤ ላይ ኢንቨስት የምናደርገው እሱም አሁን 3 ጥቅም አለው። ታክስ አንከፍል ነው፣ ታክስ ፍሪ ነው፣ ግሮቱ የሚያድገው ስታክ ላይ ነው ኢንቨስት የሚደረገው። እንደገና በየወሩ የምናጠራቅመው ገንዘብ ለሪታይርመንታችን በጣም ይጠቅመናል ማለት ነው። እና ኔክስት ቤስት ኦፕሽን ይሄኛው ነው። ከዚህኛው ከ401kው አነስ ያለ ነው። 401kው አንደኛ ነው። ይሄ ሮት ወይንም ደግሞ ይሄ ሪታይርመንት አካውንቱ ሁለተኛ ነው። ይሄ 3ኛ ነው። ምክንያቱም ይሄኛው ጀስት ኢንቨስት ያደረግከው ገንዘብህ ነው። ኢንቨስትመንት የሚያድግ ስታክ የሚያድግልህ ማለት ነው። 401k ግን የካምፓኒ ኮንትሪቢሽን የራስ ኮንትሪቢሽን እና እንደገና ታክስ ፍሪ ነው የሚያድገው። እንደገና ስታክ ማርኬት ላይ ነው ኢንቨስት የሚደረገው። ቅድም ኦፈር የተደረግነው በቀን $10 ብናወጣ 2 ሚሊዮን ኢንቨስትመንታችን ያድጋል ያልነው የ401k እንደውም ከዛ በላይ ነው። ለምን እጥፍ እንደገና ነው የሚያድግልን ማለት ነው። በአምስተኛውና በመጨረሻው ፓርት ላይ where and how to buy stocks ሁሉንም እነዚህ ስታኮችን በሙሉ የት እንደምንገዛውና እንዴት እንደምንገዛ ስቴፕ ባይ ስቴፕ ቀስ ብዬ ኦፕን ብሮከሬጅ አካውንት እንዴት ብሮከሬጅ አካውንት እንደምንከፍት እንዴት ስታክ እንደምንገዛና ወይም ኢቲኤፍ እንደምንገዛ ኢንቨስት ዊዝ ኮንፊደንስ በፓርት 5 ላይ ቀስ በቀስ አሳያችኋለሁ ስቴፕ ባይ ስቴፕ። ይህ ኩዊክ ኮርስ ለቢጊነር ነው። ኦኬ ለቢጊነር who is this for? beginners, working families, tired of inflation። ስለ ኢንፍሌሽን አሁን ብዙ ሰዎች they don't pay attention ወይንም ደግሞ ኢንፍሌሽን እንደ ቀላል ነገር አድርገን ነው የምናየው። ግን ኢንፍሌሽን is the most dangerous and money killer ነው። ገንዘባችንን በሃፍ ነው የሚቀንስብን እና tired of inflation want financial freedom that's why ይህንን ኮርስ ያዘጋጀሁት እና ትጠቀማላችሁ እርግጠኛ ነኝ። ይህ ፓርት 1 ነው። ቀስ ብላችሁ እስከ ፓርት 5 ድረስ ከተከታተላችሁት ቢያንስ አይዲያ ይኖራችኋል። ገንዘባችሁ የት ኢንቨስት እንደምታደርጉት ክሉ ይኖራችኋል። እስቲ የሚባለው ነገር እውነት ነው ወይ ለሚለው ከሁለት አጫጭር ቪዲዮዎችን ላሳያችሁና ከዛ እንወያያለን። If you invest $100 a month from age 25 to age 65 in a decent growth stock mutual fund, it will be $1,176,000. You retire a millionaire. I advise you like my father advised me when I was a teenager, and I thank him for that advice. When it comes to the dunya, invest in stocks and real estate. You are never too young. Actually, you should invest right now. Invest in mutual funds and stocks. There are halal mutual funds, and there's the SPUS, which is the halal 500. Every one of you should have a quick crash course on the importance of investing, especially Roth IRAs at your age. When you're 18, if you were to invest $7,000, which is the max Roth IRA, every single year, beginning from 18, guaranteed you will be a multi-millionaire by the time you retire. Encourage all of you. If you're 18, open up Fidelity or Vanguard account immediately and start putting in. If you only have $500 a month, put in $500 a month. $200 a month, put in $200 a month. As my father said to me, that you don't want to work for money, you want your money to work for you. The goal of life is not money. You need bigger things to do, but you need money to live.
live. So you need to be earning money when you're sleeping, when you're playing, and you will never earn money when you're doing that if you're working a 9 to 5 job. You need to start passive income. So that's my advice to all of you. ይህን ቪዲዮ ካያችሁ በኋላ እንግዲህ አንድ ሁለት ነገር ደግሞ ልጨምርላችሁ። ለምሳሌ ጉግል አላችሁ አይደል? ጉግል ላይ ምን ሰርች አድርጉ ድጋሚ if I invested 300 every month in S&P 500 15% average return for 30 years how much will it be ብላችሁ ሰርች አድርጉት ጉግል ላይ። አሁን ካሳየኋችሁ ቪዲዮዎች ተጨማሪ እንደው እንዲያግዛችሁ ማለት ነው። እና if you invest $300 a month S&P 500 መሆን አለበት፣ ሲንግል ስታክ አይደለም። ይሄ ምን ማለት እንደሆነ ድጋሚ በፓርት 2 ቪዲዮ ወይንም ከዚህ ቀጥሎ ባለው ቪዲዮ ላይ እዛ ላይ ሄዳችሁ ይዩት ማለት ምን እንደሆነ ድጋሚ ማለት ነው። S&P 500 ላይ መሆን አለበት ኢንቨስት የሚደረገው $300 በወር በቀን $10 ማለት ነው። አሁን ይሄ የጉግል ሰርች ነው። አሁን ቅድም ከዚህ በፊት ያሳያችሁ ቪዲዮዎች ያሉት $200 ወይንም $100 በወር ኢንቨስት ካደረጋችሁ ለ30 ዓመት ሚሊዮነር ትሆናላችሁ ነው ያሉት አይደለ? እዚህኛው ላይ ደግሞ ጉግል ላይ ደግሞ የሚለው if you invest $300 every month S&P 500 ላይ hypothetical 15% average ነው። አሁን ይሄ 15% average ነው እንጂ በየወሩ ወይንም በየአመቱ አቬሬጁ ይለያያል። ይሄን 15% ለምን እንዳልኳችሁ አሳያችኋለሁ። የዚህ መረጃው ማለት ነው እንዴት 15% ይመጣል የሚለው ነገር አሳያችኋለሁ። ግን ለ30 ዓመት $2,076,000 ይሆንልሃል። $300 ብቻ በቀን $10 ኢንቨስት ካደረክ ይሄ ጉግል ነው እያለ ያለው። ጉግል አያችሁት? ጉግል እንደዛ እያለ ነው ያለው። ኦኬ ተጨማሪ መረጃ ግን ስቲል ይሄ መረጃ አይደለም። ከዚህ የተሻለ የበለጠ ሞር ኤቪደንስ አሳያችኋለሁ። ኦኬ እና define variable and convert annual to monthly rates. ኦኬ $300 15% ለ30 year ለ30 ዓመት compounding frequency monthly ተባስቶ ያን ያህል ይመጣል $2 ሚሊዮን ይመጣል እያላችሁ ነው። አንድ ልጨምርላችሁ ደግሞ በዚህ ላይ ቻት ጂፒቲ ላይ ሄዱ። ኤአይ ቻት ጂፒቲ ላይ ደግሞ ሰርች አድርጌ አዘጋጅላችኋለሁ። እናንተም ቻት ጂፒቲ ላይ ሄዱና ሰርች አድርጉት። ኦኬ ምን ማድረግ አለባችሁ ግን S&P 500 ላይ መሆን አለበት። 15% መሆን አለበት አቬሬጅ ሪተርኑ። ለምን 15% አልከው የሚለውን ነገር ላሳያችሁ ነው ከዚህ ቀጥሎ። ግን አሁን መጀመሪያ 15% በሚለው ሰርች አድርጉ የቻት ጂፒቲ ላይ ወይንም ጉግል ላይ እና S&P 500 መሆን አለበት ስታኩ። ሲንግል ስታክ አይደለም ላይክ እንደ ቴስላ አፕል ምናምን እነሱ አይደለም። S&P 500 የሚባል ስታክ አለ። እሱ እንዳለ አብራርቼላችኋለሁ ቪዲዮ ላይ ስቴፕ ባይ ስቴፕ አሳያችኋለሁ። እና አሁን ሰርች ስታደርጉት ቻት ጂፒቲ ላይ ኦር ጉግል ላይ S&P 500 በቀን $10 S&P 500 ላይ 15% አቬሬጅ ምን ያህል ይሆናል ብትሉ ቻት ጂፒቲ ምን እያላችሁ ነው? 300 times 12 በአመት ማለት ነው። እንደገና ታይምስ በ30 $108,000 አወጣ ማለት ነው። በ30 ዓመት በወር 300 ብሩ $108,000 ይመጣል። ግን እሱ ሃይፖቴቲካል አኑዋል ሪተርን ሃይፖቴቲካል ማለት እንደዛ 15% ብናስብ ለምሳሌ ግሮቱ ወይንም አቬሬጁ 15% እድገቱ የሚያድገው 15% ላስቀመጥ ነው። ለዚህ $300 ያስቀመጥ ነው። 15% ቢያድግ ምን ያህል ይሆናል? ኤስቲሜት ነው እንግዲህ $2,076,000 ይሆናል ይላል። አሁን እናንተ ጥያቄ የሚመጣባችሁ ጭንቅላታችሁ ላይ ምንድነው? ይሄን 15% ብቻ ነው እንጂ ሌላው ነገር ትክክል ነው። በቃ $300 ለ30 ዓመት ካወጣን ኮምፓውንድ ግሮዙ 15% ይመጣል። ግን እንትን ምንድነው 15% የሚለው ነገር ብቻ ነው አሁን እናንተ ከየት አመጣኸው ልትሉ የምትችሉት። ኦኬ እሱን ጭንቅላታችሁ ላይ አስቀምጡልኝ አንድ ጊዜ። መጀመሪያ ላይ እነዚህን ላሳያችሁና ከዛ ወደዛ ሄዳለሁ። you only put in $108,000 ነው ያወጣኸው በ30 ዓመት። ኦኬ
ኮምፓውንዲንግ ዳዝ ዘ ሄቪ ሊፍቲንግ። ዋናው ኮምፓውንዲንግ ነው። ኮምፓውንድ ማለት ራሱ በዚህ ቪዲዮ መጨረሻ ላይ ምን ማለት እንደሆነ አሳያችኋለሁ። ሬጉላር ካልኩሌሽን አይደለም። እንዲህ በካልኩሌት አውጥተህ $108,000 አውጥቼ በ30 ዓመት $300 በ12 ሲባዛ በ30 108 ነው። እንደዛ አይደለም። ሬጉላር ካልኩሌሽኑ ልክ እንደዛ ነው። $108,000 ብቻ ነው የምታወጣው በ30 ዓመት። ግን ስታክ ላይ 15% ግሮዝ፣ ይሄ 15% ግሮዝ $2 ሚሊዮን ትርፍ ይኖርሃል። S&P 500 ላይ ኢንቨስት ካደረግከው አንተ ኢንቨስት ያደረግከው 108 ብቻ ሲሆን ትርፍህ 1.9 ሚሊዮን ይሆናል እያለ ነው። ኦኬ መንዝሊ ኢንቨስትመንት in S&P 500 hypothetical 50% annual በየወሩ $300 በአመት $3,600 ነው የምታወጣው። በ30 ዓመት $108,000 ብቻ ነው የምታወጣው። 15% $2 ሚሊዮን። ይሄን 15% ከየት እንዳመጣሁት ላሳያችሁ። በቃ አሁን እንግዲህ ጥያቄያችሁ ሌላው ነገር ምንም ግልጽ ነገር ነው አይደል? $300 አውጥተን $2 ሚሊዮን ይመጣልሃል ስለ ሃው ነው ጥያቄ። ሃው ምን ላይ የሚለው ላይ ያው S&P 500 መሆን አለበት። ግን ይሄ 15%ቱን ከየት አመጣኸው የሚለው ነገር ነው መጠየቅ ያለባችሁ ማለት ነው። ኦኬ ወደ እሱ ልውሰዳችሁ። 15%ቱ ከየት ነው የመጣው? 15%ቱ ከየት መጣ የሚለው ነገርና ይሄ S&P 500 የሚባለው ነገር ምንድን ነው? በቃ ሁለቱን ነው አሁን እናንተ ማወቅ የምትፈልጉት ማለት ነው። S&P 500 ማለት ስታክ ነው። ስታክ ሆኖ ግን ሲንግል ስታክ አይደለም። 500 አሜሪካ ውስጥ ያሉ 500 ስታኮች አንድ ላይ ሰብስቦ የያዘ ስታክ S&P 500 ይባላል። 500 ትልልቅ አሜሪካ ላይ ተስላ፣ አፕል እነሱ በሙሉ ያሉት እነ ማይክሮሶፍት እነ ፌስቡክ 500 the biggest company in the US አንድ ላይ ተሰብስቦ S&P 500 ነው የሚባለው። ገንዘባችን እዛ ላይ ነው ኢንቨስት የምናደርገው፣ ሲንግል ስታክ ላይ አይደለም። ሴፍ እንዲሆን ማለት ነው። ገንዘባችን እንዲከስር እነዚህ 500 ካምፓኒዎች በሙሉ መክሰር አለባቸው። ላይክ ኢምፖሲብል ነው ማለት ነው። ይቀንሳል፣ ስታክ የሚወርድ ጊዜ አለ፣ የሚወጣ ጊዜ አለ። ግን in the long term በ10 ዓመት በ15 ዓመት በ20 ዓመት በ30 ዓመት ኢምፖሲብል ነው። እነዚህ በሙሉ በአንድ ጊዜ ሊከስሩ አይችሉም ማለት ነው። እና ማሳያችሁ አሁን S&P 500ን ትራክ የሚያደርጉ ኢቲኤፎች አሉ። አሁንም ስለ S&P 500 ምን እንደሆነና ኢቲኤፍ ምን እንደሆነ ከዚህ ቀጥሎ ባለው ቪዲዮ ላይ በፓርት 2 ቪዲዮ ላይ በደንብ ስላብራራውኝ እዛ ላይ የግድ ማየት አለባችሁ ማለት ነው። እና አሁን ይሄን 15% ከየት አመጣው የሚለው ነገር ቫንጋርድ ውስጥ ያለ VGT የሚባል ኢንፎርሜሽን ቴክኖሎጂ ስታክ አለ። VGT ይባላል። ሰርች አድርጉት ስለዚህ ምን እንደሆነ ለማወቅ ቫንጋርድ ብላችሁ ግቡና ከዛ እዚህ ጋር ሰርች ስታደርጉት ምንድነው የምትሉት? VGT ብላችሁ ሰርች ታደርጉታላችሁ እዚህ ሰርች በተን ውስጥ። ከዛ ይሄ ይመጣላችኋል። ይሄ VGT ማለት ቫንጋርድ ኢንፎርሜሽን ቴክኖሎጂ 500 ቴክ ካምፓኒዎችን ሰብስቦ የያዘ ETF ነው። ETF ማለት ቅድም እንዳሳያችሁ S&P 500 ነው ትራክ የሚያደርገው። እና ይህ ETF ምን አለ? አሁን አምስቱን ነው ማሳያችሁ። አሁን ከዚህ ቀጥሎ ባለው ቪዲዮ ላይ አምስቱን ጠቅሻለሁ። እነዚህ ኢቲኤፎቹን የትኞቹን ኢቲኤፎች ብትገዙ ስታክ ላይ ኢንቨስት ብታደርጉ ታተርፋላችሁ፣ ወይንም ደግሞ አብዛኞቹ አትራፊ የነበሩ ላለፉት 10-20 ዓመታት እስከዛሬ ድረስ እንጂ ለ10-20 ዓመታት ምናምን አይደለም። ስታክ ከተጀመረ ጊዜ ጀምሮ እስካሁን ድረስ አትራፊ የነበሩ ስታኮችን ነው ማሳያችሁ። አምስቱን አሳያችኋለሁ። ከአምስቱ አንዱ 15% እንዴት እንዳገኘው ላሳያችሁ ማለት ነው። አንዱ VGT ነው። VGT ይባላል። ይህ VGT ምን አለ? ከ2025 አሁን ማለት ነው 21% ነው ግሮዝ ወይንም ደግሞ 21.78% ነው ግሮዝ ያለ። ቅድም ያሳያችሁ 15% ያልኳችሁ ማለት ነው። ስለዚህ 15% እንደውም ሎ ነው። 2024 29% ነበረ ትርፍ ያተረፍ ነው ይላል። VGTን ከገዛችሁ ቬንጋርድ ማለት ብሮከር ነው። ብሮከር ማለት ስታክ ማርኬት ስታክ የምትገዙበትና የምትሸጡበት ነው። እዛ ነው፣ እንደ ባንክ ነው። ቫንጋርድ የሚባለው ጋር ሄዳችሁ VGTን ከገዛችሁ yearly growth ነው ለዚህ annual አያችሁት? እዚህ ጋር annual ፐርፎርማንሱን ነው እየነገራችሁ ያለው ማለት ነው ይህ ብሮከር።
ኦኬ 2025 ላይ 21 ነበረ፣ 2024 29 ነበረ፣ 2023 52 ነበረ፣ 2022 29% ዳውን ነበረ። 2022 ዳውን ነው የነበረው 2022። እንግዲህ ለዚህ ነው ሁሉ ጊዜ አፕ አይደለም፣ አንዳንድ ጊዜ ዳውንም ይኖራል። ግን በሎንግ ተርም ሲሆን እዚህ ጋር 37% ማለት። ስለዚህ እነዚህ ምን አድርጓቸው ወይንም ምን ያደረኩትን እንገራችሁ። እነዚህን በሙሉ 16 ዓመት ማለት ነው በሙሉ ጽፌ 1 2 3 እያንዳንዱ ጽፌ ቻትጂፒቲ ላይ ወሰድኩኝና ይህን ወደ አቬሬጅ ቀይረው ብዬ የሰጠሁት ማለት ነው። ወደ አቬሬጅ ቀይረው ስለው ወደ 20% ነው የሰጠኝ ማለት ነው ቻትጂፒቲ። ኦኬ 20% ነው የሰጠኝ አለ። ግን ለማንኛውም 15% ያልኩት ለዚህ ነው። 15% አቬሬጅ እዚህ ጋር ያልኳችሁ ሃይፖቴቲካል 15% አቬሬጅ ያልኳችሁ ከ20% በላይ ነው። እንደውም ቻትጂፒቲ ከሰጠን ነው እነዚህ ይሄ ቪጂቲ 21% ነው ፕሮፊታችን፣ 29% ነው፣ 52% ነው ፕሮፊታችን የነበረው 2023 ላይ እያለ ግን እዚህ ጋር ኔጌቲቭ ስለነበረ እሱን ከዛ ላይ ስለሚቀናነስ በአቬሬጅ ወደ አቬሬጅ ሲቀይራቸው እነዚህ በሙሉ ኤአይ ተጠቅሜ ሲቀይራቸው ቀይሩት እስቲ እናንተም እነዚህም በሙሉ ወደ አቬሬጅ 20% ነው አለኝ ማለት ነው ቻትጂፒቲ። አይሁላችሁ እዚህ ጋር እንትን ያልኩት ማለት ነው ላሳያችሁ። አያችሁት? አሁን ይሄ ወደ አቬሬጅ ቀይሬው ያንን 16 ዓመት የቪጂቲን ይርሊ ግሮዝ ወደ አቬሬጅ ቀይሬው ቻትጂፒቲ የሰጠኝ አቬሬጅ ኦፍ ዞስ 16% is 20% 20.85 approximately ማለት ነው። how break down total sum 333% ማለት number of value 16 average 20.85% ማለት ነው የሰጠኝ ማለት ነው። ይሄ 15% ማለት እንግዲህ እሱ ነው። ይሄ 15% እንግዲህ ሃይፖቴቲካል 15% ያልኳችሁ ይሄ ነው። ፌር አይደለም? እዚህ ጋር እነዚህ በሙሉ 20% 15% ምናምን እያለ እኔ እዚህ ጋር በካልኩሌሽኑን ላሳያችሁ። ይሄ ደግሞ ኢንቨስትመንት ካልኩሌተር ነው። $300 ካወጣችሁ በየወሩ ለ30 ዓመት 15%። የ15% ያልኩት ለዛ ነው። አንዱን አሁን እዚህ ላይ ያሳየዋችሁ በሚቀጥለው ቪዲዮ ላይ ፓርት 2 ላይ አምስቱን አሳያችኋለሁ ምን ስታክ መግዛት እንደምትችሉ ማለት ነው። እንደዚህ ከ20 በላይ ከ15 በላይ ከ18 በላይ ግሮዝ የነበራቸውን ስታኮች ማለት ነው። እንግዲህ እነዚህን ብሮከሮችን አላምንም ካላችሁ ብሮከሮቹን ራሱ ማን ትራክ እንደሚያደርጋቸው ማን እንደሚቆጣጠራቸው አሳያችሁ። እዛ ላይ በደንብ ስላብራራው እንዴት ታማኞች እንደሆኑና እዚህ ላይ ለሼር ሆልደሮቻቸው ወይንም ደግሞ ለኢንቨስተሮቻቸው ይሄን ሪቪል የሚያደርጉትና ፐብሊሽ የሚያደርጉት በጣም ኢምፖርታንት እንደሆነና የሼር ሆልደሮቻቸው ገንዘባቸው የናህል አትርፈዋል፣ በዚህ ዓመት የናህል ከስረዋል፣ ገንዘብህ የናህል ሉዝ አድርገሃል፣ ገንዘብህ የናህል አትርፎልሃል እያሉ በየጊዜው በየ3 ወሩ ግዴታ ሪቪል ማድረግ ወይንም ፐብሊሽ ማድረግ በገቨርንመንት ይገደዳሉ እነዚህ ብሮከሮች ማለት ነው። ስለዚህ ይህ ብሮከር ያለውን ነው እኔ መረጃ ለእናንተ ያቀረብኩላችሁ ማለት ነው። ከራሴ አምጥቼው አይደለም። 20% እያሉ እነሱ እኔ እዚህ ጋር 15% ነው ያልኩት ማለት ነው። ስለዚህ ይሄ ትልቅ ኤቪደንስ ነው። ይሄ ማታምን እንግዲህ ማያሳምን ነገር የለውም። በቀን $10 ብቻ አውጥታችሁ you can become a millionaire። ምንም አይነት እንትን የሚለው ነገር የለም። ዋናው ምን ስታክ ላይ እንግዛ፣ እንዴት እንግዛ የሚለው ነው። እሱን በሚቀጥለው ቪዲዮ አብራርቼ እንትን ስላልኩት አሳያችኋለሁ። በፓርቱ ቪዲዮ ላይ ስላብራራሁት እዛ ላይ ሄዳችሁ ይዩት። አሁን ይሄ ነው እንግዲህ ለምሳሌ ያሁን ይሄኛው ማለት ይሄ ቻርት ነው። ይሄን ቻርት ላሳያችሁ። ኦኬ ይሄ የቪጂቲ ግሮዙ ማለት ነው ወይንም ደግሞ ሪተርኑ የገዛችሁት ስታክ በየአመቱ ምን ያህል እያደገ እንደነበረ በቻርት ባሳያችሁ። ለምሳሌ እዚህ ጋር ያው 2023 የወረደበት ነው። ስለዚህ አፕ ኤንድ ዳውን ነው። ሁሌም ወደ ላይ ብቻ አይወጣም፣ ሁሌም ወደ ታች ብቻ አይወርድም። ግን በአቬሬጅ ስታዩት አያችሁት እዚህ ጋር ይሄ አሁን 2025 እንደውም ከ2024 ዝቅ ብሏል። ስለዚህ ይሄ የምትገዙት ስታክ እንደዚህ ነው የሚዋዥቀው።
ኮንሲስተንት አይደለም። ግን በአቬሬጅ ስታዩት በአይናቸው አሁን ይሄ ቪዥዋል ነው የሚታይ ነው፣ ይሄ ቻርት ነው እኮ እና አኑዋል ሪተርን ቻርት ነው። በአይን ስታዩ አሁን እዚህ ውስጥ ብዙ ጊዜ ከስራል ወይስ ብዙ ጊዜ አትርፈሃል ነው ዋናው ነገር። ለ16 ዓመት ከዜሮ እስከ 16 ዓመት አንድ ጊዜ ብቻ ነው ይሄን ያህል የወረደው ኤቪጂቲ ማለት ነው። ይሄ እዚህ ጋር 29% የወረደው። ይሄም ምክንያቱ ለምን እንደዛ እንደወረደ በሚቀጥለው ቪዲዮ ላይ አብራርቻለሁ፣ ወይንም ፓርት 2 ቪዲዮ ላይ በደንብ አብራርቻለሁ። ምክንያቱ እዛ ላይ ታዩታላችሁ። ከዛ ውጪ አብዛኛው 52% ያተረፋል። በጣም ብዙ ነው ያተረፈው። እንደነዚህ አትራፊ የነበሩ ስታኮችን አምስቱን 100% ለረጅም ለሎንግ ተርም 100% እስከ ዛሬ የነበሩ አሁንም አዲስ ነገር የሚኖር ነገር የለም። እንግዲህ ስታክ ማርኬት ከተጀመረ ጊዜ ጀምሮ ላለፉት 70 60 ዓመታት ወይንም 50 ዓመታት አትራፊ ናቸው። ሚሊዮነር ነው የምትሆነው። የምታተርፈው ያንተ ገንዘብ ትንሹ ገንዘብ ነው፣ ግን ያ ገንዘብ በብዙ እጥፍ ያድግና ሚሊዮነር ትሆናለህ። ስታክ ማርኬት ላይ የሚሰሩ ሰዎች ሚሊዮነር የሚሆኑት ለዚህ ነው። ሳይደክሙ ሳይለፉ ቤታቸው ተኝተው አንዴ ብቻ ሴታፕ አድርገውት they make money። ስለዚህ እኛም እነሱን መከተል አለብን። ልክ እንደነሱ ነው ማድረግ ያለብን። አልነቃንም ነበር። we have to wake up now። ኦኬ መንገዱን እናይቻለሁ። 5 ዓመት ሆነኛል እዚህ ላይ ኢንቨስት ካደረኩ እና መንገዱን አግኝቼዋለሁ። እኔ በትክክለኛ መንገድ እየሄድኩኝ ነው። ስለዚህ እኔም ደግሞ ኮሚኒቲዬ ኢትዮጵያኖች በሙሉ ኢንቨስት እንዲያደርጉና በትንሹ እንደው ይሄን ለመለማመድ ከትንሹ ጀምሩና ኢንቨስት አድርጉ። በቀን $10 ጋይስ ለሻይ እናወጣዋለን፣ ለቡና እናወጣዋለን። ከቤት ወተን እንደ ቀልድ $20 $30 አውጥተን እንመጣለን። ግን እዚህ ላይ ኢንቨስት አድርገን 2 ሚሊዮን ያስቃል። ጨዋታው ለኮ ይመስላል፣ የእውነት አይመስልም። በእውነት አሜሪካ ውስጥ $10 አውጥተህ እንኳን ሚሊዮነር ልትሆን አይደለም ሳትለፋ ሳትደክም የማይታሰብ ነገር ነው። ያውን እውነት አይመስልም፣ ግን በኤቪደንስ እንደዚህ እያሳየው ምኑን ነው ማታምነው? ስታክ ማርኬቶቹ ራሳቸው እነዚህ ቪጂቲ ብሮከሮቹ ኢንቨስተሮች እንደዚህ ነው የሚያደርጉት እያለ ምኑን ነው ማታምነው? ኤኒዌይ እስከ መጨረሻ ተከታትለ ቪዲዮዎችን በሙሉ ካየ ሁሉንም በመረጃ ገና አሁን እኮ ዋናው መረጃ አይደለም፣ ይሄ ጀስት ለቅምሻ ነው እንጂ ብዙ መረጃዎች ከዚህ በኋላ በማሳያቸው ቪዲዮዎች ላይ ያሉ ተከታትላችሁ ኢንቨስት ማድረግ የምትፈልጉ ከሆነ if you want to change your life, if you want to become a millionaire ሳይድ ሀስል ማለት ነው። ተኝተህ ትንሽ ብር $10 ለአንተ ገንዘብ እንዲሰራልህ የምትፈልግ ከሆነ የ5 ዓመት ልምዴን ኤክስፒሪየንሴን ሁሉንም ሼር አደርጋለሁ። ቪዲዮን እንዳይመልጣችሁ እስከ መጨረሻ ድረስ ተከታተሉት። በቀን $10 only ከቻልክ ደግሞ $20 ለምሳሌ $20 ቁም የሚጥሉ ሰዎች አካሉ ኤቭሪ ዴይ። ግን ያዕቆብ ጥለው ሲደርሳቸው መልሰው ያንን ገንዘብ ወደ ባንክ ነው የሚያደርጉት። ባንክ ገንዘብ ማስቀመጥ ደግሞ ኢንፍሌሽነሪ ነው። ኢንፍሌሽን ገንዘባችንን ይበላዋል። እቁብ ጥለን ምንም የምናደርግበት ነገር የለም። አምጥተን ባንካችን ላይ ነው የምናስቀምጠው። ለምሳሌ $1000 የምትጥሉ ሰዎች በየወሩ እቁብ የምትጥሉ ሰዎች $1000 $2000 ከዚህ በፊት እኛም እንደዛ እንጥል ስለነበረ ባለማወቅ ማለት ነው። ስታክ ማርኬት ላይ ግን ኢንቨስት ብናደርገው ሚሊዮነር መሆን እንችል ነበረ ያለምንም ጥርጥር። እና ዋናው ነገር ምን ስታክ ላይ ነው የሚገዛው? አስተማማኝ ስታኩስ የትኛው ነው? በጣም ኢዚ ነው። ማንኛውም ሰው ስታክ መግዛት ይችላል። ሁለት አይነት ነገር አለ። አሁን ሰው እንግዲህ ብዙ ጊዜ የሚያስበው ስለ ስታክ በጣም ኮምፕሊኬትድ ነው፣ ሃርድ ነው፣ you have to be rich ምናምን ነገር የሚለው ምንድን ነው? ሁለት አይነት ነገር አለ ስታክ ላይ። ትሬዲንግ አለ፣ ኢንቨስቲንግ አለ። ትሬዲንግ ትሬዲንግ ትንሽ ከበድ ይላል። ለምንድን ነው? ኤክስፒሪየንስ ያስፈልጋል። ብዙ ልምድ እዛ ላይ ብዙ ጊዜ ትሬድ እያደረግ ሳይኮሎጂውና ኢሞሽንን ቢልድ ማድረግ አለብህ፣ ፕራክቲስ ማድረግ አለብህ። አይ ኖ ኢትስ ናት ኢዚ ትሬዲንግ። ጠዋት ተነስተህ ማርኬቱ አፕ ሆነ ዳውን ሆነ ምን አዲስ ዜና አለ ምን ተፈጠረ እያልክ የትኛው ስታክ ወረደ የትኛው ስታክ ወጣ እያልክ ኤቭሪዴይ ያንን መከታተል አለበት፣ ትሬደር ከሆንክ ማለት ነው። ኢንቨስተር ግን ምንም ነገር አያስፈልግም። በቃ አንድ ቀን ሴታፕ ታደርገዋለህ፣ ዞር ብለህ አታይም አካውንት።
ከባንክህ ወደ ብሮከር ይባላል ስታክ የሚገዛበት ቦታ፣ ወደ ብሮከርህ ዳይሬክትሊ ዊክሊ ኦር መንዝሊ ኦር ምናምን ሴታፕ ታደርገውና ቀጥታ ትራንስፈር ያደርጋል፣ ይገዛልሃል በየጊዜው ማለት ነው። እና ለማየት ዝም ብለህ ለማየት ካልሆነ በስተቀር ምንም የምታደርገው ነገር የለም። በቃ ሴታፕ ታደርገዋለህ፣ በቃ ራሱ እያደገ ይሄዳል ስታኩ ማለት ነው። ኢንቨስትመንት ነው። ስናር ትሬድ ቀላል አይደለም። ትሬድ ከባድ ነው። ለምንድን ነው ትሬድ ከባድ የሚሆንበት ምክንያት? ትሬደሮች ሞስት ኦፍ ታይም ሉዘር ላይክ 5% እንኳን አይሆንም ዊን የሚያደርገው ትሬደር። ለምንድን ነው አብዛኛው ሰው ሉዝ የሚያደርገው? ማርኬት ሜከር የሚባሉ አሉ፣ ወይም ማኒፕሌት ያደርጉታል። ማርኬቱን አፕ ያደርጉታል፣ ከፈለጉ ዳውን እንዲሆን ያደርጉታል። ሚሊዮነሮች ናቸው ይህንን የሚጫወቱ። ትልልቅ ባንኮች፣ ትልልቅ ኢንቨስተሮች፣ ዎል ስትሪት ያሉ ስታክ ማርኬት ላይ በጣም የሚጫወቱ አክተሮች አሉ። ከእነሱ ጋር ተወዳድረህ ይቅና ቢት ነው። ምንም ነገር ቢት ልታረጋቸው አትችልም። ስለዚህ ዝም ብለህ ብዙ ትሬድ ስታደርግ ብዙ ትከስራለህ። በጣም ብዙ ከስረህ አንድ ጊዜ ሳይኮሎጂ ይገባሃል። ከዛ እንዴት እንደሚያደርጉት ለምን እንደሚያወርዱት ምናምን እንደዛ ነገር ሲገባህ you can be a winner eventually after long period ማለት ነው እንጂ immediately ትሬደር ሆነ ዊነር መሆን በጣም ከባድ ነው። እና አብዛኛው ትሬደር ሉዘር ነው። በጣም ጥቂት ትሬደሮች ናቸው ዊን የሚያደርጉት፣ ለዛንም ለረጅም ልምድ ካላቸው በኋላ። ኢንቨስተር ግን 100% ዊነር ነው። ኢንቨስተር in the long term ወይንም እስከዛሬ ድረስ በነበረው ማለት ነው። ኢንቨስት ማድረግ ማለት ምን ማለት ነው? እቃ መግዛት ማለት ነው። ልክ ቤት ስትገዛ ኢንቨስት አደረግ ማለት ገንዘብን ቤት ላይ ኢንቨስት አደረግ ማለት ነው። መኪና ትገዛለህ፣ ያ ኢንቨስትመንት ነው። ስለዚህ አሁን ስታክም ስትገዛ አዝ ኢንቨስትመንት ነው እንጂ እንደ ትሬደር አይደለም። ትገዛውና በቃ ትተወዋለህ። አዝሎንጋዝ ኢንፍሌሽን እስካለ ድረስ ያ ስታክ የግድ ይጨምራል። ለምንድን ነው የግድ የሚጨምረው? ስታክ ማለት ካምፓኒ ነው የምትገዛው፣ የካምፓኒ ሼር ነው የምትገዛው። ተስላን ገዛ ማለት ተስላ የሚሸጠው ምንድን ነው? እቃ ነው፣ መኪና ነው የሚሸጠው። አፕል ስታክን ገዛ ማለት እቃ ነው፣ መኪና ነው፣ ስልክ ነው የሚሸጠው፣ ኤሌክትሮኒክስ ነው የሚሸጠው። በዚህ ምክንያት ኢንፍሌሽን የግድ ነው። ኢንፍሌሽን ያለ ነው። ኢንፍሌሽን ፖፑሌሽን በጨመረ ቁጥር እንደገና ደግሞ ዶላር ፕሪንት በተደረገ ቁጥር እቃዎች መጨመራቸው የግድ ነው። በዚህ ምክንያት ስታክም የግድ ይጨምራል። ግን ዛሬ ገዝቼ ነገ አወጣዋለሁ ብትል ወይም አንድ ዓመት ሙሉን ሊወርድ ይችላል፣ በየወሩም ሊወርድ ይችላል። ግን እስከ ዛሬ በነበረው በየዓመቱ yearly average ሪተርናቸው ወይም ግሮታቸው 20%፣ 25%፣ 15%፣ 10%ም ሲሰጡ የነበሩ ወይም ሪተርናቸው እንደዚህ የነበሩ ስታኮች አሉ። እስከ ዛሬ አስተማማኝ የነበሩ ስታኮችን ነው ማሳያችሁ። እኔ ባለፈው 5 ዓመታት እንግዲህ መጀመሪያ ትሬዲንግ ነበር የጀመርኩት። ከዛ በኋላ ወደ ሁለቱም ትሬዲንግ ኢንቨስት ማድረጋለሁ። ግን ኢንቨስትመንቱ የበለጠ በጣም እያደገ ጥሩ ሁኔታ ስላየውበት ነው። ዋይናት አበሻ በሙሉ ለምንድን ነው የማይገዛው ስታክ? ጀስት ምንም የምታደርገው ነገር የለም። ላይክ አይ ሴድ ፓሲቭ ኢንከም ነው። ስራህን ሳትፈታ ስራህን እየሰራ ያለህን ገንዘብን ትንሽ ገንዘብም ለምን አይሆንም? ኦኬ ለምን በወር $200 አይሆንም? $300 አይሆንም? ዝም ብሎ ባንክ ቁጭ ብሎ ኢንፍሌት ከሚያደርግ ለአንተ ገንዘብ እንዲሰራልህ ለምን አታደርገውም? ሁሉም አበሻ ይሄን ማድረግ አለበት። እርግጠኛ ነኝ አንዳንድ ጥቂት የተወሰኑ አበሾች ይኖራሉ ስታክ ላይ ኢንቨስት የሚያደርጉ። ግን ይህንን ኢንፎርሜሽን ሼር ቢያደርጉና አበሻው በሙሉ የሌላ ሀገር ዜጎች አሁን ኢንዲያኖች፣ ኤዥያኖች በሙሉ በጣም ነው ኢንቨስት የሚያደርጉት። ግን ኢትዮጵያኖች አይ ዶንት ኖ እንግዲህ የሚያደርግ ሰው ሊኖር ይችላል። ግን ብዙ ሰው ስለ ስታክ አይዲያ የለውም። እና እኔ አሁን በቃ ይህን አሰብኩኝ። ዋይናት ህዝባችን ማወቅ አለበት። በውጭ ሀገር ያለው ኢትዮጵያም ውስጥ ራሱ ለምሳሌ ኢትዮጵያ ውስጥ ራሱ አክሲዮን ማለት ነው። ስታክ ማለት አክሲዮን ማለት ነው አይደል? ኢትዮጵያ ውስጥም አክሲዮኖች አሉ። ለምሳሌ እንደ ቴሌ ወይንም ሌሎች ምን አይነቶች ነገር ሊኖረው ይችላሉ። ምንም ለስራን ሳትፈታ ስራህን እየሰራህ ግን ባንክ ከምታስቀምጥ ገንዘብህን ወደ አክሲዮን ላይ ወርውረው እና አንድ ጓደኛ የምናለኝ አንድ ነገር ልንገራችሁ። በጣም ቬሪ ሾርት ነው፣ ቬሪ ኢምፖርታንት ከምንገዛበት ምክንያት አንዱ ማለት ነው። ምን አለኝ አንድ ጓደኛዬ እንደዚህ ስታክ ገዛ ምናምን ስለው
አክሳሪ አይደለም ወይ? እኔ ከዚህ በፊት የዛሬ 10 ዓመት ቤት ልገዛ ፈልጌ ያለ $100,000 አለኝ አለ። $100,000 አካውንት ባንክ ላይ ነው የተቀመጠው። የዛሬ 10 ዓመት አካባቢ ቤት አፓርትመንት ልገዛ ብዬ ፕሮሰስ ጀመርኩኝና ወደ መጨረሻ ሲደርስ ፌል አደረገ። አፓርትመንቱ ማለት መግዛቱን ፕሮሰሱ ፌል አደረገና ሳልገዛ ቀረው እና $100,000 እስካሁን ድረስ ባንክ ላይ አለ እና ያው በደንብ አድርጌ ጠብቄ አቆይቼዋለሁ እና ያን ኢንቨስት ባደርግበት እንዴት ነው አልከስርም ወይ? እስከዛሬ እንደዚህ ጠብቄ ያቆየሁት ገንዘብ አይከስርም ወይ? ምን ስታክ ላይ ነው እንዴትስ እንደሆነ አላቅበትም እና ምናምን ምከረኛ ላይ ማለት ነው። እኔ በጣም እንትን ያልኩት ያው አለማወቅ ነው ያለ ነው። $100,000 ግን ጓደኛዬ የለውም አካባቢ ወይንም ደግሞ እናንተም አሁን በሱ ቦታ በጓደኛዬ ቦታ አድርጋችሁ ይሁ 10,000 20,000 30,000 50,000 60,000 100,000 200,000 ብዙ 100,000 ብሮች አካውንታችን ላይ ለረጅም ጊዜ ያስቀምጣችሁ ሰዎች እንዳላችሁ እገምታለሁ። ገንዘባችሁ አሁን ያለው አካውንቱ ላይ ለምሳሌ $100,000 አለ ይላችኋል እንጂ $100,000 የላችሁም። አካውንታችሁ ላይ በቁጥር $100,000 ይላል፣ ግን ቫልዩ የመግዛት አቅሙ ግን በ40% ወርዷል። ሚኒመም 40% or 50% ያላችሁ half ነው። በዋይ ቢካዝ ኦፍ ኢንፍሌሽን። ኦኬ ጓደኛዬ $100,000 አለኝ ይላል፣ ግን የዛን ጊዜ ምን አለኝ ቤቱን ልገዛ ብዬ አፓርትመንቱ ፌል አደረገ። አሁን ከ10 years በኋላ ያ እኔ ልገዛው የነበረው አፓርትመንት $250,000 ሊሸጡት ገበያ ላይ አውጥተውታል እና አውጥተውት አየውኝ። እዛ ግቢ ስለሆነ ተከራይቼ የምኖረው በገዛው ኖሮ ብዬ ተቆጨሁኝ አለ። አየ ያ $100,000 የዛሬ 10 ዓመት ሃውስ ይገዛ ነበር፣ አፓርትመንት ይገዛ ነበር። አሁን ግን መግዛት አይችልም። ዋይ ዕቃ ጨምሯል። ምንም ያልጨመረ ነገር አለ? አፓርትመንት ጨምሯል፣ ምግብ ጨምሯል፣ ጋዝ ጨምሯል፣ ሬንት ኤቭሪቲንግ ጨምሯል። ያንተ ብር ግን አካውንት ላይ ወደታች ሽሪንክ እያደረገ ነው ያለ መስሎሃል እንጂ የለም፣ ሽሪንክ እያደረገ ነው፣ እየቀነሰ ነው። ቁጥሩ የመግዛት አቅሙ ቫልዩ የለም። you lost almost half። በመረጃ አሳያለሁ ያንን ማለት ነው። ምንም መረጃ አያስፈልግም። ኢንፍሌሽን የታወቀ ነው። ምንም ያልጨመረ ነገር አለ በአካባቢ እና እናንተ በዚህ በጓደኛዬ ቦታ ሁላችሁም እዩ። አካውንታችሁ ላይ ገንዘብ አስቀምጣችሁ ከነበረ ይህን ያህል ጊዜ ወይንም በአመት 5% to 6% ቫልዩ ይቀንሳል የገንዘባችሁ። ስለዚህ በዛ ምክንያት የግድ ኢንፍሌሽንን አታክ ለማድረግ ከኢንፍሌሽን ቀድመን ነው መሄድ ያለብን። ገንዘባችን ባንክ አይ ነው ገንዘብ አካውንት ላይ ሴቭ ማድረግ ምናምን ጥሩ ነው፣ ግን ናዳማች ለኢመርጀንሲ ብቻ ከ3 ወር እስከ 6 ወር የሚሆን ኢመርጀንሲ ገንዘብ አስቀምጠን ሌላውን በሙሉ ኢንቨስት ነው ማድረግ ያለብን። ወይ ቢዝነስ ምንሰራ ከሆነ ለዛውም ቢዝነሱ ላይክ የምናውቀው በጣም አትራፊ የሆነ ቢዝነስ ካልሆነ ስታክ ማርኬት ላይ ነው ቢዝነስ መክፈት ያለብን። ስታክ ማርኬት ላይ ሀብታሞች እንደዛ ነው የሚያደርጉት። ቢዝነስ እንኳን ቢኖራቸው ሙሉን ቢዝነሳቸውን ላይ አያደርጉም፣ ስታክ ላይ ነው የሚያደርጉት። ስታክ ይገዙበታል። ስታክ ማለት እኮ ምን ማለት ነው? የተስላ ኦነር ነህ ማለት ነው። የተስላ ሼር ገዛህ ማለት፣ የአፕል ሼር ገዛህ ማለት you are owner። አፕል እና ተስላ ምን ያህል እያተረፉ እንደሆነ ታውቃላችሁ? የዛን ለምን ፓርቱን አትገዙም ማለት ነው? አፕል ባተረፈ ቁጥር የእናንተም ገንዘባችሁ እያተረፈ ነው የሚሄደው። ኦፍኮርስ ሲንግል ስታክ ናቸው። እኔ ማሳያችሁ ሲንግል ስታክ አይደለም። ሲንግል ስታክ ሪስኪ ነው። ሲንግል ስታክ ማለት የአንድን ተስላ፣ አማዞን፣ አፕል እንደዚህ የሚባሉት ሲንግል ስታኮች ሪስኪ ናቸው። ሲያተርፉም ደግሞ ብዙ ነው የሚያተርፉት። እሱን አስረዳችኋለሁ መጨረሻ ላይ ምን ማለት እንደሆነ። መጀመሪያ ወደ ጓደኛዬ ስንመለስ እና ገንዘባችሁ አካውንታችሁ ላይ ከተቀመጠ ኢንፍሌሽን ይበለዋል። ስለዚህ ምንድን ማድረግ ያለብን? ስራችንን ሳንፈታ በቀን $20 ይሁን በቀን $50 ይሁን $10 ይሁን $5 ይሁን የቻልነውን አቅማችን የቻልነውን ስታክ ላይ መወርወር አለብን። በጣም ሲምፕል ነው። አሳያችኋለሁ ቀስ ብዬ ስቴፕ ባይ ስቴፕ እንዴት እንደሚገዛ የት እንደሚገዛ በቅደም ተከተል አሳያችኋለሁ። ኦኬ እቁብ የምትሉ ሰዎች እየከሰራችሁ ነው። እኔም እየከሰርኩ ነበር ከዚህ በፊት። ግን ለምንድን ነው የምትከስሩት? $1,000 እቁብ ጥላችሁ $2,000 እቁብ ጥላችሁ ብሩ ሲደርሳችሁ ኢትዮጵያ ንግድ ይነገድበታል። ብሩን እቁቡን ተቀበለ ሰብሰብ አድርገው ይሰጠዋል፣ ስራ ትሰራበታል። እዚህ ሀገር ግን እንደዛ አይደለም።
ወይንም ደግሞ እኛ ስናደርግ የነበረው እቁብ እንቀበላለን፣ መልሰን አካውንታችን ባንካችን ውስጥ ነው የምናስገባው። ለምንድን ነው እቁብ ምንትል የነበረው? ያሰራናል ብለን ስለምናስብ፣ በቃ ስራ ያሰራናል፣ በቃ እቁብ አለብኝ ተብሎ በርትተህ ትሰራለህ፣ አትሰንፍም። ይህ ስታክ ደግሞ ከገባህ የበለጠ በርትተህ ትሰራለህ። ለምንድን ነው በርትተህ የምትሰራው? አንደኛ ገንዘቡ ከአካውንትህ እየወጣ ወደ ብሮከር አካውንቱ ወደ ስታኩ ይሄዳል። ሁለተኛ ገንዘብ ስታየው እየጨመረ ሲሄድ በጣም ትደሰታለህ። ዋው እስከዛሬ ተሸውጃለሁ ነው የምትለው። ምንም ነገር አታደርግም እኮ። ለምሳሌ ስሞል ቢዝነስ የከፈቱ ሰዎች ጠዋት ወጥተው ደክመው አፓርትመንት ለኪራይ ከፍለው ሰራተኛ ቀጥረው ራሳቸውም 17 18 ሰዓት ሰርተው ላያተርፉም ሁሉ ይችላሉ። የሁላ ደክመው ትርፋቸው በጣም ትንሽ ነው። ሚሊዮነር መሆን አሜሪካ ውስጥ በጣም ከባድ ነው። እንደዚህ አይነት ስራ ካልሰራ፣ ስታክ ማርኬት ላይ ካልገባህ ሚሊዮነር መሆን is almost impossible እንኳን አይደለም፣ ግን it's very hard። በተለይ ለእንትን ተቀጣሪ ከሆንክ ኤምፕሎይ ከሆንክ ተቀጥረህ ሚሊዮነር መቼም አትሆንም። እሱ ደፍነት ሊነግርሃል የሆነ ነገር ካልሰራህ በስተቀር። ኦኬ ስንት ሰው ነው ደግሞ የራሱ ቢዝነስ ያለው? የራሱ ቢዝነስም ራሱ በትልቅ ቢዝነስ ያላቸው ሰዎች እንጂ በትንሽ ቢዝነስ ያላቸው ሰዎች ተናገነ ሚሊዮነር እንኳን ሚሊዮነር አይደለም ስትራግል ያደርጋሉ። ሰርቫይቭ የሚያደርጉት ራሱ በጣም ቤርሊ ነው ሜክ የሚያደርጉት ማለት ነው። impossible for you to be a millionaire. Yeah, impossible to be a millionaire. ስታክ ማርኬት ላይ ግን ከገባ በቀን $10 ካወጣ በቀን $20 $2000 የምታወጡ ሰዎች እኮ የምትሉ ሰዎች ላሳያችሁ አንድ ነገር፣ እንዴት ሚሊዮነር ልትሆኑ በፍጥነት ሚሊዮነር ልትሆኑ እንደምትችሉ። በወር $2000 ይሄ ካልኩሌተር እንዴት እንደሚሰራ ምን ስታክ ላይ እንዴት እንደዚህ እንደሚኮን አሳያችኋለሁ። ግን $2000 በወር እቁብ የምትሉ ሰዎች ወይንም ስንትን ነበረ ከዚህ በፊት? ይሄ አሁን ትንግርት ነው የሚመስለው፣ እውነት አይመስልም፣ ግን እውነተኛ ነገር ነው። አሳያችኋለሁ። እውነቴን ነው። ምንም ጀስት ተከታተሉኝ፣ ቪዲዮ እስከ መጨረሻ ተከታተሉኝ። ይሄን 11 ሚሊዮን ለምሳሌ እዚህ ጋር ላሳያችሁ አይደለ? በ30 ዓመት 11 ሚሊዮን እናንተ ፕሪንሲፓላችሁ $722,000 ነው። ግን 10 ሚሊዮን ትርፍ አምጥቷል የስታክ ማርኬቱ። 10 ሚሊዮን ኦኬ። ስታክ ማርኬቱ $2,000 ብቻ ጥላችሁ በወር ነው 30 ዓመት በሙሉ $2,000 ኦፍ ኮርስ በጣም ሃርድ ነው፣ በጣም ከባድ ነው $2,000 ለመጣል በየወሩ። ሀበር 1000 don't worry about the ካልኩሌተሩ ምናምን። እያንዳንዱ ነገር ራሳችሁ 100% በመረጃ አሳያችኋለሁ ይሄ ካልኩሌተሩ እንዴት እንደሚሰራ። ምክንያቱም ይሄ ኖርማል ካልኩሌሽን አይደለም። ለምሳሌ ካልኩሌተር አውጥተህ $1,000 ለ30 ዓመት ባወጣ ብለህ እንደዚህ የምታበዛው እንደሱ አይሰራም። የስታክ ማርኬት ይለያል። ኮምፓውንድ ግሮዝ ነው የሚባለው። ማትስ የምታውቁ ሰዎች ታውቁታላችሁ። ኮምፓውንድ ግሮዝ ነው። እሱንም እንዴት እንደሚሰራ ማኑዋሊ ስቴፕ ባይ ስቴፕ አሳያችኋለሁ። የስታክ ማርኬት ካልኩሌሽን ይለያል። ወይንም ስታክ ማርኬቶችን እንዴት ነው ሪተርን ስታክ ማርኬት ላይ ኢንቨስት ታደርግ ያ ኢንቨስት ያደረገው ገንዘብህ የሚያድግበት ወይ ዝም ብሎ ካልኩሌሽን አውጥተህ ከምታበዛው ከሱ ይለያል። እና ቬሪ ሲምፕል ነው፣ አሳያቸዋለሁ። በየወሩ $1,000 ኦኬ። $2,000 በጣም ከባድ ነው ለ30 ዓመት ድረስ። $1,000 ሺሃባር $1,000 can you $5 million ነው የሚመጣው። $5 million ኦኬ ኦኬ። $1,000 በጣም ከባድ ነው። ኦኬ ሌትስ ሜክ ኢት 500 $2 million $500 ብቻ በወር $500 ኦኬ። 500 ብዙ ነው። በቃ በወር 500 ብር ማውጣት አልችልም። 300 ብር እንኳን አያቅትም። 300 ብር ማንኛውም ስራ የሌለውም ሰውም በወር ያወጣል። እንደው የመንግስት ተጧሪ ብትሆን እንኳን $300 አያቅትም። በቀን $10 ማለት ነው። $300 አይደለም? ያ ለ30 $10 በ30 $300 ነው። $1,689,000 ብር ይመጣል። $30 only guys። ይህንን እውነተኛ ነው አይደለም የሚለውን ነገር ማየት የምትፈልጉ ከሆነ እስከ መጨረሻው ተከታተሉኝ። ኦኬ I'm going to show you ይህ እንዴት እንደነበረ ላለፉት 5 ዓመታት
እኔ ኢንቨስትመንት እንዴት እያደረኩ እንደነበረ አሳያችኋለሁ። ይሄ ትክክለኛ ነገር ነው። ኦኬ ስለ ኢንፍሌሽነሩ አንድ ጊዜ ልመለስ ማለት ነው። ወደ ኢንፍሌሽነሩን ላሳያችሁ። ኢንፍሌሽን ለምሳሌ ጓደኛዬ $100,000 ነበረው፣ አሁን ግን $60,000 ነው ያልኩት። ያው በመረጃ ማንኛውም እዚህ ላይ የምናገረው ነገር በነገራችን ላይ መረጃውን ኤቪደንሱን አሳያቸዋለሁ። ዝም ብዬ አይደለም እንትን ያልኩት ማለት ነው። ኤቪደንሱን በሙሉ አዘጋጅቼ ኤቪደንሱን አሳያቸዋለሁ። ጀስት ፔሽንት ብቻ ይኖራቸው። አሁን እዚህ ጋር $10,000 ቀለል ለማድረግ $10,000 እናድርገው። መቼ 10 years ago 2015 እናደርገው። ይሄንን 10 years ago የዛሬ 10 ዓመት $10,000 አካውንቴ ላይ ነበረ። አሁን ስንት ነው? 2025 ነው አይደል? 10 years ago ማለት ነው። ካልኩሌት አድርግ። ይሄ እንግዲህ የሲፒአይ ማለት ይሄ የገቨርንመንት ኦፊስ ነው። ራሳችሁም ሰርች አድርጉትና ጉግል ላይ ዩኤስ ቡሬው ኦፍ ሌበር ስታቲክስ ወይንም በአጭሩ ሲፒአይ ኢንፍሌሽን ካልኩሌተር ብላችሁ ሰርች አድርጉት ጉግል ላይ። ይሄ ገቨርንመንት ኦፊስ ነው። ገቨርንመንት ያመነው ማለት ነው። ኢንፍሌሽን ገቨርንመንት ያመነው ኢንፍሌሽን ምን እያለ ነው? has the same buying power as 13,867 ምን ማለት ነው? $10,000 ያወጣ የነበረ ዕቃ የዛሬ 10 ዓመት አሁን ግን ራሱን ልግዛ ብትል 10,000 ብር የሆነ ዕቃ ልትገዛ ብለህ የዛሬ 10 ዓመት ተበላሸብህ እና በቃ አስቀመጥከውና ዛሬ ነገ ያክስ አሁን መልሰህ ያን ዕቃ ልግዛው ብትል አይበቃም። ያ $10,000 you need $14,000 almost $14,000። ይሄ ገቨርንመንት ያመነው ነው። እንግዲህ ገቨርንመንት እየነገረህ ነው። ገንዘብህ ባንክ አስቀምጠው ኢንፍሌሽን ይበለዋል እያለህ ነው። ይሄ መረጃ ነው አይደል? ማለት መረጃ አያስፈልግም ለኢንፍሌሽነሪ። እንግዲህ አንተ ገበያ ሄደህ ማታውቅ ከሆነ ስቶር ሄድና የዛሬ 10 ዓመት የዛሬ 5 ዓመት የነበረው ዋጋና አሁን የነበረው ዋጋ ኦልሞስት በእጥፍ ነው የጨመረው። ገንዘባችሁ አካውንታችሁ ላይ ያስቀምጣችሁ ሰዎች በሙሉ ቫልዩ ያን ያህል ወርዷል። ስታክ ማርኬት ላይ ያስቀምጣችሁት ቢሆን ኖሮ $10,000 ማለት ነው። አካውንታችሁ ላይ ስታክ ማርኬት ላይ አድርጋችሁት ቢሆን ኖሮ $40,000 ይሆን ነበር። ይሄ የሱን መረጃ ደግሞ ማየት ትፈልጋላችሁ? ሌትስ ጎ። ይሄ $10,000 እንዴት $40,000 ይሆናል? $10,000 በ10 ዓመት ዝም ብዬ አስቀምጬዋለሁ አካውንቴ ላይ። ስታክ ማርኬት ላይ እንዴት $30,000 ጨምሮ $40,000 እንዴት ይሆናል? ምንም በየወሩ ሳትጨምሩ ማለት ነው። የጓደኛዬ $100,000 $400,000 ይሆንለት ነበር በ10 ዓመት። ኦኬ አንድ ጊዜ ወደ ካልኩሌሽናችን እንመለስና ከዛ ኤቪደንሱን አሳያቸዋለሁ። ይሄ $100,000 ነበረ። $100,000 ጓደኛ ያስቀምጠው ነበረ። ይሄ ዜሮ። ከዛ በየወሩ ምንም አላስቀምጥም። ያቺ $100,000 ብቻ ነው ያስቀምጣት ለ10 ዓመት። የ30 የነበረውን 10 years ነው ያስቀምጠው። $404,000 ይሆንለት ነበር ስታክ ማርኬት ላይ ቢሆን ኖሮ። $10,000 ብቻ $100,000 ምንም ነገር ሳትነካ ስታክ ማርኬት ላይ በየወሩ ምንም ሳትጨምር $400,000 ይሆንልህ ነበር። ለ20 ዓመት ቢያስቀምጠውስ 1,630,000 ምንም ሳይጨምር ማለት ነው በየወሩ 30 ዓመት ቢያስቀምጠው ደግሞ 6 ሚሊዮን። ያቺ $100,000። ኦኬ በነገራችን ላይ ስታክ ማርኬት ላይ እንደዚህ ኢንቨስት አደረጋችሁ ማለት እና 6 ሚሊዮንም እስከሚደርስ ድረስ መጠበቅ አይጠበቅባችሁም። በየወሩ ወይም በየቀኑ የፈለጋችሁትን ያህል ገንዘብ መሸጥ ትችላላችሁ። እየሸጣችሁ የሚያስፈልጋችሁን ነገር ገንዘብ ማውጣት ትችላላችሁ። ኤቭሪ ዴይ you can sell every day። ኦኬ ግን ኢንቨስትመንት ገዝተህ ስትተው ኮምፓውንድ ግሮዙ ኮምፓውንድ ያደርጋል ራሱ። ሪኢንቨስት ትርፍህን እዛው ሪኢንቨስት። አየህ ኮምፓውንድ ግሮዝ ማለት ትርፍን ራሱ ሪኢንቨስት ነው የምታደርገው ማለት ነው። አሳያችኋለሁ። እሱን ጉግል አጠገባችሁ አላችሁ አይደል? ወይንም ደግሞ ቻትጂፒቲ ኤአይ ወይንም ደግሞ ሬጉላር ጉግል ላይ ሄዱና ሰርች አድርጉት። ምን በሉት? if you invested $10,000 ቆላል አድርገው in S&P 500። ይሄ የግድ ኢምፖርታንት ነው። S&P 500 ማለት አለባችሁ። እሱን ነው ስታክ ጥሩ ስታክ ቢምራችሁ በኋላ ኤክስፕሌን አደርግላችኋለሁ። ግን አሁን ሰርች ለማድረግ ብቻ if you invested $10,000 in the S&P 500 10 years ago around late 2015, your investment will likely be worth somewhere between 30,000 to over 50,000. 10,000 ብራችሁ ማለት ነው።
ከዛ በኋላ ምንም ሳትጨምሩ አንድ ብቻ 10,000 ብር ኢንቨስት አድርጋችሁ ቢሆን ኖሮ ከ30 እስከ 50,000 ዶላር ይሆንላችሁ ነበር። ዲፔንድስ ኦን ዊች ስታክ ኦኬ ይሆንላችሁ ነበር ቱዴይ ሌት 2025 depending on the exact date you find your fund choice like Vanguard ማለት ብሮከር ነው። ኦኬ ስለዚህ ይህ ጉግል ነው። ሰርች አድርጉት እናንተ 10,000 አስቀምጬ ቢሆን ኖሮ አካውንታችሁ 20,000 ካላችሁ 20,000 ብር ዛሬ 10 ዓመት ስታክ ላይ ኢንቨስት አድርጌው S&P 500 መሆን አለበት። ኦኬ ለምንድን ነው ሲንግል ስታክ ብዙም ይጨምራል ሲከስርም ብዙ ነው የሚከስረው ሲንግል ስታክ። ይሄ S&P 500 ሲንግል ስታክ አይደለም። ኤክስፕሌን አደርጋለሁ ምን እንደሆነ ቦታው ስደርስ። ግን S&P 500 ገንዘቤ የናህል S&P 500 ላይ ኢንቨስት አድርጌ ቢሆን ኖሮ 10 years ago አሁን ያናህል አሁን ሳመናችሁኝ ካልኩሌተሩ እንዴት እንደሆነ ገና ነው። ኤቪደንሱ ያ አይደለም ጀስት ለቅምሻ ነው። ይሄ ካልኩሌተሩ እንደዛ ነው የሚሰራው ለማለት ፈልጌ ነው። ለዚህ ነው በየወሩ $1,000 ማውጣት የምትችሉ ከሆነ 5 ሚሊዮን ይኖራችኋል ብዬ የምላችሁ ለዚህ ነው። ያው ጉግል አሁን አላችሁ አይደል $10,000 ምንም ሳትጨምሩ እዛ ላይ ኢንቨስት ብታደርጉ ይሄን ያህል ገንዘብ ይኖራችኋል። ስራህን ሳትለቅ ኤምፕሎይ ሆነ ተቀጥረህ ሚሊዮነር የሚሆነው በዚህ አይነት መንገድ ብቻ ነው። ወርስ ምን ልታደርገው ትችላለህ? አይ እኔ ሚሊዮነር መሆን አልፈልግም፣ በቀን $10 ማውጣትም አልፈልግም። you don't have to be millionaire። ለምሳሌ በቀን 10 ማለት $300 ነው በወር አይደል? 30 ዓመት ድረስ አልፈልግም። ለምሳሌ እድሜ 40 ነው። አሁን እድሜ 40 ነው በል 40 ሊሆን ይችላል እድሜ። ለ30 ዓመት ድረስ መጠበቅ አልችልም። 20 ዓመት ጡረታ ስወጣ 20 ዓመት ላይ ገንዘቤን መጠቀም ፈልጋለሁ ካልክ $400,000 ይሆንልሃል ማለት ነው። ለምንድን ነው መሰላችሁ ከ30 ላይ 1.6 ሚሊዮን ሆኖ 20 ዓመት ላይ ግን 400,000 የሆነበት ምክንያት በቆየ ቁጥር ነው ኮምፓውንዱ። ለዚህ ነው ስታክ ማርኬት ካልኩሌሽን ይለያል ያልኳችሁ። ለዚህ ነው እንደ ዝም ብሎ ተራ ካልኩሌሽን አይደለም። በቆየ ቁጥር እንደዚህ ራሱ ኢንቨስት እያደረገ ነው የሚሄደው። ለምሳሌ እዚህ ጋር አንድ ነገር ላሳችሁ። 40 ዓመት እንበለው 40 ዓመት 6 ሚሊዮን ነው አለን አይደል? ስንት 6 ሚሊዮን 45 ብናረገው የሚጨምረው ነው 13 እጥፍ ነው ጨመረ። በ5 ዓመት ብቻ እጥፍ ጨመረ። 6 ሚሊዮን የነበረው አሁን 13 ሚሊዮን ሆነ በ5 ዓመት ማለት ነው። 50 ዓመት ደግሞ ብታረጉት እጥፍ ነው የሚጨምረው። አይገስ አያችሁት 28 ሚሊዮን ሆነ። ያ ማለት ምንድነው? የመጀመሪያዎቹ 3 ዓመት 4 ዓመት 5 ዓመት ቀስ እያለ ነው የሚሄደው። ከ10ኛ ዓመት በኋላ ነው በጣም ብዙ በቃ ልዩነቱን ለውጡን በማጂክ የሚመስለውን ነገር በትልቁ የምታዩት። after 5 years 10 years 15 years 20 years the longer። አንድ ነገር ግን ልንገራችሁ። ለምሳሌ እዚህ ሀገር ሰዎች የሚያደርጉት ማለት ነው ወይንም ስታክ ማርኬት ላይ ኢንቨስት የሚያደርጉ ሰዎች የሚያደርጉትን ልንገራችሁ። ገንዘባቸውን ባንክ አይደለም የሚያስቀምጡት፣ ስታክ ማርኬት ላይ ነው የሚያስቀምጡት። ስለዚህ doesn't matter the year ስንት ዓመት እንደሆነ 30 ዓመት ይሁን 40 ዓመት ይሁን በህይወት እስካሉ ድረስ ገንዘባቸው ከዛ አያወጡም። የሚፈልጉትን ገንዘብ ከዛ ላይ እየሸጡ ያወጣሉ። ኤኒ ታይም መሸጥ ትችላለህ። የሚያስፈልግህን ያህል መሸጥ ትችላለህ። የተቀረውን ግን እዛው ስታክ ማርኬት ላይ ነው የምትተው። ኦልሬዲ ስታክ ማርኬት ላይ ሴት አፕ አድርገዋል። በቃ ራሱ እየጨመረ ነው የሚሄደው። በህይወት እስካለ ድረስ ባንክህን ይሄ ነው የምታደርገው ማለት ነው። ባንክህን ይሄ ነው የምታደርገው። አስተማማኝ ነው ወይ እንደ ባንክ ካልከኝ እስከዛሬ ነበረ። ከአሁን በፊት አንተ ስታክ ስለገዛ በአንተ ምክንያት ስታክ የሚባል ነገር ሲስተሙ በሙሉ ለወደፊቱ ከተበላሸ ሶሪ እንግዲህ እሱም ማድረግ አይቻልም። እስከዛሬ ግን ላለፉት 100 ዓመታት ስታክ ማርኬት ከተጀመረ ጀምሮ አስተማማኝ ነበረ። ምንም ችግር አልነበረም። ከባንክ የተሻለ አስተማማኝ ነበረ። ቢካዝ ባንክ ኢንፍሌት የሚያደርግ ከሆነ ገንዘብ አስተማማኝ አይደለም። ገንዘብ ሉዝ እያደረገ ነው። እስከዛሬ በነበረው ነገር ምን ለማለት እንደፈለኩ ይገባቸዋል። ስለ ፊውቸር መናገር ስለማልችል እና ግን እስከዛሬ በነበረው ባንክ ሳይሆን አስተማማኝ የነበረው ስታክ ማርኬት ነው የነበረው። ስለዚህ ሰዎች ስታክ ማርኬትም ገንዘባቸውን ኢንቨስተሮች ምንድነው የሚያደርጉት? ስታክ ላይ ነው የሚተውት።
30 ዓመት ይሁን 40 ዓመት ይሁን 50 ዓመት ይሁን በህይወት እስካሉ ድረስ ገንዘባቸው እዛው ነው። ሲሞቱም ቤኔፊሻሪ ነው ሳይን የሚያደርጉት። ለምሳሌ ለሚስቶቻቸው ወይ ለባላቸው ለልጆቻቸው ቤኔፊሻሪ ትሞላለህ፣ እዛ ባንኩ ላይ ቤኔፊሻሪ ትሞላለህ። አንተም ስትሞት ያ ቤኔፊሻሪው እዛው ይቀጥላል። ልክ ባንክ ገንዘብ እንደምታስቀምጠው ነው። አሁን ታስ ቢዝነስ አክቹሊ፣ በነገራችን ላይ ቢዝነስ እኮ ነው፣ ኢንቨስትመንት ነው። እኔ ዛሬ 30 ዓመት ቢዝነሴን እዘጋለሁ ትላለህ እንዴ? አትልም። ቢዝነስ ከከፈትክ as long as ያ ቢዝነስ ጥሩ እያመጣልህ እስከሆነ ድረስ ፎሬቨር ነው ያ ቢዝነስ። ለልጅ ልጅ 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 ነው የሚወርሰው። ለሚስትህ ወይንም ለዘር ማንዘርህ ነው የምታወርሰው ያን ቢዝነስ፣ አሪፍ ቢዝነስ ከሆነ ማለት ነው። ይህ ስታክ ማርኬት ደግሞ እየቆየ ሲሆን በጣም ቤስት። ምንም አይነት ቢዝነስ እንደዚህ አይነት እንደ ስታክ ማርኬት አይመጣም። ለምን አትደክምም? አትለፋም? ምን አትልም? ገንዘብ ብቻ እየቆየ ሲሄድ ምን አይነት ቢዝነስ ኖሮህ ነው እንደዚህ አይ ዶንት ኖ አሜሪካ ውስጥ $5 ሚሊዮን 30 ዓመት ሰርቶ ከዛ በኋላ $5 ሚሊዮን ኃይለኛ ቢዝነስ መሆን አለበት። እና አንድ ጊዜ እንትኑን እና ለምን ኢንቨስት ማድረግ እንዳለብን አሁን አንደርስታንድ ያደርጋችሁ ይመስለኛል። በኢንፍሌሽን ምክንያት እና ደግሞ ገንዘባችንን ማሳደግ we have to make money። ሌላ ምንም አማራጭ ስለሌለን ኢንቨስተሮች የሚያደርጉትን ስታክ ማርኬት ላይ ኢንቨስት የሚያደርጉ ሰዎች የሚያደርጉትን ለማድረግ በትንሹ ለምን $5 በቀን $5 አይሆንም? will become a millionaire። በተለይ ወጣቶች የሆናችሁ ሰዎች እድለኞች ናቸው። ይህን ምክሬን ተቀበሉ። ቢካዝ የዛሬ 20 ዓመት 30 ዓመት አውቄ ቢሆን ኖሮ በጣም ተቆጭቻለሁ ባለማወቄ። ግን ያው ካላወቅም ነው። ስለዚህ አንድ ላይ ሴታፕ እናድርግ። let's become millionaire together። ይሄ የኮምፓውንድ ግሮዝ ፎርሙላ ነው፣ ወይንም ስታክ ማርኬት የሚሰራው እንደዚህ ነው። ግን ኮምፕሊኬትድ ነው። እኛ ማት የሚያውቁ ሰዎች ኮምፓውንድ ግሮዝ እንዴት እንደሆነ ያውቃሉ። ግን እኔም ማኑዋሊ ሰርቼዋለሁ። ማኑዋሊ ላሳያችሁ። ወይንም ስታክ ማርኬት ግሮዝ ይህን ያህል የሚያድግበት ማቴማቲካሊ ሲሰራ እንደዛ አይመጣም። በወር $300 አውጥቼ 4 ሚሊዮን ሊመጣ አይችልም በምንም አይነት ካልኩሌሽን ብትሰራው። ስለዚህ ግን የስታክ ማርኬት ኮምፓውንድ ግሮዝ ወይንም ደግሞ ኤኒ ኮምፓውንድ ግሮዝ አሰራር ፎርሙላ ማኑዋሊ ስለሰራሁት ላሳያችሁ። በሚገባችሁ ወይ ማኑዋሊ ስለሰራሁት ይሄን ላሳያችሁ። ምንድነው ይሄ? 1000 እንግዲህ year first አንደኛ ዓመት ላይ በየወሩ $1,000 ካወጣን ለአንድ ዓመት $12,000 ይሆናል። ስታክ ላይ ኢንቨስት ካረግን ማለት ነው $1,000 በወር እና ይሄ $1,000 ስንት ይሆናል? በ20 ዓመት $1,408,000 ይመጣል። በካልኩሌሽን ብታበዙት እንደዚህ አይመጣም። ግን ይህ ኮምፓውንድ ግሮዝ የሚለው እንዴት እንደሚሰራ አንደርስታንድ ካደረጋችሁ ኢንቨስት ለማድረግ $1,000 ለአንድ ዓመት ለ12 ወር $12,000 እናወጣለን ማለት ነው በአመት። እሱን 15% እናበዛዋለን። ይሄ 15% ማለት እንግዲህ እዚህ ጋር እያሳየኋችሁ ነው። ይሄ 15% ከየት አመጣኸው የሚለውን don't worry because በኋላ ላይ በሚቀጥለው ቪዲዮ ላይ ምን ስታክ እንግዛ የሚል የሰራሁት ቪዲዮ አለ። እዛ ላይ ስታዩት ይሄ 15% ከየት እንደመጣ እዛ ጋር አሳያችኋለሁ። ይሄ 15% ማለት yearly growth ነው። ኢንቨስት የምታደርጉት ስታክ ላይ 15% በአመት የሚሰጡ ስታኮች ላይ ነው ኢንቨስት የምናደርገው። አንድ አምስቱን አሳያቸዋለሁ። ወደ 4000 በላይ ስታኮች አሉ። ግን እነዚህ አምስቱ ላለፉት ስታክ ከተጀመረ ጊዜ ጀምሮ ከ15% በላይ ግሮዛቸው የነበሩ ስታኮችን ነው ማሳያችሁ። ሆፕፉሊ ለወደፊቱም እንደዛ ይሆናል። ስለ ወደፊቱ ስለማናቅ ግን ያው ያለፉት ስታክ ብዬ ስላችሁ አሁንም አሉ ግሮታቸው ወይንም እዛ ላይ ፖስት ያደረጉት ከ15% እስከ 20% ግሮት እንዳላቸው ነው የሚያሳዩት ማለት ነው። ስለዚህ ይሄ 15% እሱ ማለት ነው። እና ወደ ግሮቱ ስንሄድ ወይንም ኮምፓውንድ ግሮቱ ስንሄድ በወር $1,000 ለአንድ ዓመት $12,000 ይሆናል። በ15% ፕሮፊት በ15% ግሮት $1,800 አትርፈናል በመጀመሪያው ዓመት ማለት ነው። ስለዚህ የመጀመሪያው ዓመት አሁን ስንት አለን? $12,000 አይደለም ያለን
ለምን $12000 ዋናችን እንደገና 1800 ብር ትርፋችን አሁን ያለን ስንት ነው? በመጀመሪያ ዓመት $13800 ነው ያለን። በቃ በመጀመሪያ ዓመት ይሄ ነው። በሁለተኛው ዓመት ይሄ ኬሪ ያደርጋል ወደዚህ ይመጣል ማለት ነው። 13800 ሲደመር $12000 እንደገና በየወሩ ምክንያቱም በየወሩ እናወጣለና ኮንቲኒዩስሊ ማውጣት አለብን። ካላወጣን የኮምፓውንዱ አይሰራም ወይንም ደግሞ እድገቱ በጣም ዝቅተኛ ነው። ስለዚህ እንደገና በየአመቱ በየወሩ $1000 ለአንድ አመት $12000 እናወጣለን። ከዚህ ጋር ስንደምረው ስንት ሆነ? $25800 ይሆናል ማለት ነው። በሁለተኛ አመት ማለት ነው። $25800 እንደገና በ15% እናበዛዋለን። ይሄ 15%ቱ ኤቭሪ ይር ነው የምናበዛው ማለት ነው። ለዚህ ነው ኮምፓውንድ የሚሆነው። እንዳለ ደምረን እነዚህ በሙሉ ደምረን በ15 አይደለም የምናበዛው። ኤቭሪ ይር ለየብቻ መባዛት አለበት። እንደዛ ነው ኮምፓውንድ ግሮዝ የሚሰራው። ስለዚህ በሁለተኛው አመት ደግሞ ትርፋችን 15% የ25800 times 15% it will be 3800 ኦኬ 3800 ይሆናል። ስለዚህ በሁለተኛው አመት ከትርፋችን ጋር ስንት ይሆናል ማለት ነው? 25800 ይሄ ማለት ነው። ሲደመር ትርፋችን አንድ ላይ 29670 ይሆናል። አንድ ሁለቱን ላሳያችሁና ከዛ ዋና ማጂኩን አሳያችኋለሁ። ማጂክ የሚመስለውን አሳያችኋለሁ። ስለዚህ አሁን በሚቀጥለው አመት ደግሞ ስንጀምር 29670 ነው የምንጀምረው በሶስተኛ አመት ላይ እንደገና $12000 እንጨምርበታለን ማለት ነው። በየወሩ የምናወጣው $1000 አንድ ላይ ስንት ሆነ? 41670 እሱን እንደገና በ15% ስናበዛው 6200 እንደዛ እያለ ነው የሚሄደው ይርሊ። እነዚህ አሁን በየአመቱ የምናገኛቸው ፕሮፊቶቹ ናቸው። ፕሮፊቶቹ ሲደመር እዛ ላይ ነው። ኮምፓውንድ ማለት ያ ነው። በየወሩ የምናወጣው አሁን የሚጨመረው ምን ሆኖ ኮምፓውንድ ማለት አንድ ላይ መሰብሰብ ማለት ነው። አንድ ላይ ማድረግ ማለት ነው። ምን ነው አንድ ላይ የምናደርገው? በየወሩ የምናወጣው $12000 እና ኤቭሪ ይር የምናገኘው ፕሮፊት ከበፊት ካገኘነው ፕሮፊት ጋር አንድ ላይ ሲደመር ኮምፓውንድ ይሆናል ማለት ነው። እንደዛ እያለ በስድስተኛ ዓመታችን ላይ $120,000 ነው የሚሆነው ማለት ነው። 10ኛ ዓመት ድረስ ስሎ ነው፣ በጣም ቀስ እያለ ነው የሚሄደው እስከ 10ኛ ዓመት እስከ 12ኛ ዓመት። አሁን አመታዊ ገቢያችን ትርፋችን $51,000 ሆኗል፣ አመታዊ ፕሮፊታችን ማለት ነው። እንደዛ እያለ ወደ 15ኛ ዓመት ሲሄድ አመታዊ ፕሮፊታችን $85,000 ሆኗል ጋይስ። $1,000 ብቻ ነው የምናወጣው። ይሄ እንደውም ለአንድ ጓደኛዬ ባለፈው የጠየቀኝ ምን ቢዝነስ እንድከፍት ትመክረኛለህ ብለህ ላልከኝ ጓደኛዬ፣ ብራዘር ይሄ ትልቅ ቢዝነስ ነው። ከዚህ በላይ ምን ቢዝነስ አለ? አመታዊ ገቢ $1,000 ብቻ አውጥተህ ኢንቨስት አድርገህ ቢዝነስ ከፍተህ በአመት 99,000 ኤቭሪ ይር 116,000 ኤቭሪ ይር 135,000 የሚያመጣልህ ቢዝነስ ምን አለ? ሳትደክም ሳትለፋ በቃ አንድ ጊዜ ሴት አፕ ታደርገዋለህ። ጀስት በቃ ፎርጌት ኢት 183,000 የሚያመጣልህ ቢዝነስ ምንድነው ያለው? ምንም ሳትደክም የለም። ኤኒ ቢዝነስ ደክመህ ለፍተህ ላብን ጠብ አድርገህ ነው የምታመጣው። ይህ ግን ፓሲቭ ኢንከም የሚባለው ለዚህ ነው። $213,000 ያወጣኸው ግን $1,000 ነው እንዳትረሳ። በጣም የሚገርማችሁ ነገር ልክ 15ኛ ዓመታችን ላይ ስንት ነበረ? እዚህ 14ኛ ላይ አላቸው 556,000 ነበረ ኮምፓውንዱ ማለት ነው 14ኛ ዓመታችን ላይ። ከዛ ልክ 18ኛ ዓመታችን ላይ በአራት ዓመት 500,000 ጨመረ። በአራት ዓመት ውስጥ አያችሁት? እዚህ ጋር 14ኛ ዓመት ላይ 550። ለምንድን ነው? እየቆየ ሲሄድ እነዚህ ትልልቅ እየሆኑ ስለሚሄዱ በቆየ ቁጥር እዚህ ጋር የሚያተርፈው እያደገ ስለሚሄድ ማለት ነው። ለዚህ ነው አያችሁ እዚህ ጋር 1.4 ሚሊዮን በ20ኛ ዓመታችን ላይ በ21ኛ ዓመታችን ላይ 1.6 ሚሊዮን አንድ ዓመት ብቻ ስንጨምርበት 200,000 ብር ነው የሚጨምረው ኤቭሪ ይር። ከዚህ በኋላ $200,000 ነው ገቢያችን። ይሄንን ባንክ ይሄንን ስታክ አናወጣውም። 40 ዓመትም 50 ዓመትም 100 ዓመትም እስከምንሞት ድረስ እዛው ነው የምንተወው። ግን የምንፈልገው ገንዘብ ግን በየጊዜው ማውጣት እንችላለን። ኤኒ ታይም ልክ ስታክ ከገዛን ቀን ጀምሮ ከነጋታው ጀምሮ ማውጣት እንችላለን። ግን እድገቱ ይቀንሳል። ግን ዋንስ ዊ ሂት ላይክ $1,000,000 ከገባን በኋላ ችግር የለውም፣ ራሱን በብዛት ነው የሚያድገው። ስለዚህ $1,000,000 ከገባ በኋላ ማውጣት እንችላለን የፈለገውን ያህል። ከዛ በፊትም ማውጣት እንችላለን፣ ግን ቶሎ እንዲያድግ ያንን መተው ነው ያለብን ማለት ነው። እና ኮምፓውንድ ግሮዝ እንደዚህ ነው የሚሰራው። እና ብዙ ሰዎች $100 $300 በቀን $10 አውጥተህ ሚሊዮነር ትሆናለህ የሚባለው ይሄ ነው።
ይሄ አንደኛው መረጃ ነው። ሌሎቹ ደግሞ የትኞቹ ስታኮች ናቸው እንደዚህ የሚያመጡት የሚለውን ነገር ስቴፕ ባይ ስቴፕ አሳያችኋለሁ በሚቀጥለው ቪዲዮ። በዚህ ቪዲዮ ላይ ግን አሁን አንደርስታንድ እንዳደረጋችሁ የኮምፓውንድ ግሮዙን አንደርስታንድ ካደረጋችሁ እንዴት እንደሚሰራ ካወቃችሁ ኢንቨስት ለማድረግ ትነሳሳላችሁ፣ ያነሳሳችኋል። እስከ ዛሬ ድረስ አምልጦኛል ብላችሁ ነው የምታስቡት። ጀስት $10 ሞክሩት፣ ጀስት ሞክሩት። ኦኬ አሁን ተውት። በወር $100 $300ን ተውት። እሺ በወር $100 ስታክ ክፈቱ ወይንም ስታክ ግዙ። አካውንት ክሬት አድርጉና በወር $100 ከዛ ሲያት ስታዩት በየጊዜ ኮንፊደንሳችሁ እየመጣ ይሄዳል። የዛኔ በደንብ እየጨመራችሁ $1000 $2000 እንደዛ እየጨመራችሁ መሄድ ትችላላችሁ እንዳቀማችሁ። እቁብ የምጥሉ ሰዎች ግን ምንም ኪሳራ እንጂ ምንም ትርፍ የለውም። ገንዘባችሁን ፍሌት እያደረገ ነው የሚሄደው። በሚቀጥለው ቪዲዮ የትኛው ስታክ ብንገዛ ነው እንደዚህ የሚያመጣልን 15% ለዚህ 15% የሚያመጡልን ስታኮች እነማን ናቸው የሚለውን በቅደም ተከተል አሳያችኋለሁ። ሰላሙን ይመቻችሁ።